በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ሰላም ለእናንተ ይሁን። እግዚአብሔር አምላካችን ስለዚህ ጊዜ የተመሰገነ ይሁን። እግዚአብሔር እንግዲህ በቀደሙት ቀናት ባለፉት ጊዜያት ሁሉ እንዳስተማረን እንደዚሁ ሁሉ ጊዜ ቅዱስ ቃሉን ይዘን ወደፊት በምንቀርብበት ጊዜ ቅዱስ የእግዚአብሔር መንፈስ ወደኛ ጠጋ ብሎ ከቅዱስ ቃሉ ያስተምረናል። የቃሉን ደጆች ሁሉ ይከፍትልናል። ስለዚህ እግዚአብሔር አምላካችንን በእውነት ስለተወደደው ስለ ቃሉ በጣም አድርገን እናመሰግነዋለን። መጽሐፍ ቅዱሳችን ሲናገር አስተምራለሁ፣ በምትሄድበትን መንገድ እመራለሁ፣ ዓይኖቼንም በአንተ ላይ አጠናለሁ ይላል እና መቼም እግዚአብሔር አምላካችን ያስተምረን በቃሉ አማካኝነት ነው ወገኖች። ስለዚህ በቃሉ ደግሞ ከእግዚአብሔር ከአምላካችን ለመማር እኔና እናንተ ደግሞ ወደ ቅዱስ ቃሉ መቅረብ ደግሞ አለብን። ቃሉን ከፍተን ማንበብ እንደገና ደግሞ እንደዚህም ባለ መልኩ ደግሞ የእግዚአብሔርን ቃል መማር እጅግ በጣም ያስፈልጋል። ቅዱስ ቃሉን ማጥናት ያስፈልጋል። በዛ ውስጥ ነው የእግዚአብሔር መንፈስ እኔና እናንተን የሚያስተምር። የእግዚአብሔር አስተማሪነቱ ራሱ የሚገባን በዛ ውስጥ ነው። ካላነበብን አይገባን ወገኖች፣ አይገባን እና መጽሐፍ ቅዱሳችን ሲናገር ምን ይላል? የሕይወትን መንገድ አስታወቀን ይላል። እኛ ወደ ቅዱስ ቃሉ በምንቀርብበት ጊዜ እግዚአብሔር አምላክ ለእኔና ለእናንተ የሕይወትን መንገድ ይገልጥልናል። ትክክለኛውን መንገድ ይገልጥልናል። ያ ማለት ነው እግዚአብሔር በቃሉ አማካኝነት ምሪትን ይሰጠናል ማለት ነው እና ቅዱስ ቃሉ እንደሚያስተምረን እግዚአብሔር በመስማት ደስ ይለናል። እኛ ወደ እሱ ጠጋ ብለን ስንማር፣ እሱን ስንሰማው፣ የሰማነውን የእግዚአብሔርን ቃል ስንታዘዘው፣ የሰማነውን የእግዚአብሔር ቃል ስናምነው እግዚአብሔር በጣም በእኔና በእናንተ ሕይወት ደስተኛ ይሆናል። ስለዚህ ይህንን የተባረከውን የእግዚአብሔርን ቃል ለመስማት እንግዲህ ልባችንን ከፈት እናደርጋለን። ራሳችንን ሰብሰብ አድርገን ራሳችንን ገዛ አድርገን ለእግዚአብሔር ቃል ጊዜ እንሰጣለን እና የእግዚአብሔር ቃል ጊዜ ይፈልጋል ወገኖች፣ የኔና የእናንተን ጊዜ ይፈልጋል። እንዲሁ ዝም ብለን ለብ አድርገን ምንነሳው ጉዳይ አይደለም። ይሄ እግዚአብሔር ቃል በጣም ጸልየን ትኩረታችን ሙሉ በሙሉ እሱ ላይ አድርገን ራሳችንን ሰጥተን ስናነበው፣ ስናጠናው፣ ስንማረው ነው የበለጠ ግልጽ የሚሆንልን የሚገባን ማለት ነው። ስለዚህ በውስጣችን ከፍተኛ ፍላጎት ሊኖር ይገባል። ይህንን እግዚአብሔርን ቃል ለማጥናት ለማንበብ ከፍተኛ ፍላጎት ሊኖር ይገባል እና እግዚአብሔር አምላክ ደግሞ ወስነን ወደሱ በምንመጣበት ጊዜ በእውነት እላችኋለሁ አፉን ከፍቶ ጌታችን መድኃኒታችን ኢየሱስ ክርስቶስ በዙሪያው ለነበረው ሕዝብ በሙሉ ያስተምረን እንደነበረ ልክ እነዚሁ ያስተምረናል እላችኋለሁ። ዛሬ የእግዚአብሔርን ቃል የምንካፈለው ወዳጆች ሆይ ምስክሮቼ ትሆናላችሁ በሚል ርዕስ ነው። ምናልባት ይህን ትምህርት የአንድ ቅዳሜ ምሽት ትምህርት አለ በተከታታይ ከእግዚአብሔር ቃል በተለይም ከሐዋርያት ሥራ ስለ ምስክርነት አገልግሎት ምስክሮቼ ትሆናላችሁ ስለሚለው ስለዚህ መሪ ቃል በደንብ አድርገን ከእግዚአብሔር ቃል የምናይበት ጊዜ ይሆንልናል ማለት ነው። የእግዚአብሔር ቃል ከሐዋርያት ሥራ መጽሐፍ ምዕራፍ 1 ከ1 እስከ 8 ያለውን ላንብብላችሁ። የእግዚአብሔር ቃል እንደዚህ ይላል። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ቁጥር 6 እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ ይላል። አጭር ጸሎት አብረን እንጸልይ። እግዚአብሔር አምላክ ይህንን የቃል ጊዜ እንዲባርክልን። እግዚአብሔር አምላካችን ሆይ በጣም አድርገን እናመሰግናለን። ይህንን ጊዜ የሰጠህን አንተ ነህ። በእውነት እንደተነጋገርነው በመግቢያችን ላይ እባክህ አስተምረን፣ አስተምራለሁ ተብሎ ስለጻፈ እግዚአብሔር ሆይ ወደኛ ጠጋ በማለት የእግዚአብሔር መንፈስ እንድትናገር እንድታስተምረን፣ የሕይወትን መንገድ እንድታስታውቀን፣ ምሪትን እንድትሰጠን፣ ዓይኖችን በእኛ ላይ እንድታጠና እንለምናለን። ቅዱስ አባት በእውነት ቃል የተወደደ ነው፣ እጅግ በጣም የተከበረ ነው። ክብሩ የሆነውን የተወደደውን
ይህን ቅዱስ ቃልን አንተ የምትናገርበትን ይህን ቅዱስ ቃልን እግዚአብሔር አምላክና አባቶን በአክብሮት እናደምጠው ዘንድ እኔም በአክብሮት እናገረው ዘንድ በኢየሱስ ክርስቶስ ለሁላችን ጸጋ ይብዛ። ስለ ሁሉ በሁሉ እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ምስክሮቼ ትሆናላችሁ። እንግዲህ ይሄ አሁን ያነበብነው የመጽሐፍ ቅዱስ ክፍል እንደ ምንባብ ክፍል አድርገን ልንወስደው እንችላለን። በተከታታይ ለምንማረው ለዚህ ትምህርት ማለት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 1 ከ1 እስከ 8 ማለት ነው። ለመግቢያ ጥቂት ሀሳቦችን እስቲ ላንሳ። ምስክሮቼ ትሆናላችሁ የሚለው ቃል በሐዋርያት ሥራ መጽሐፍ ውስጥ በተለይ ከምዕራፍ 1 ጀምረን እስከ ምዕራፍ 11 ድረስ ይቅርታ በምናነብበት ጊዜ በተደጋጋሚ ተጽፎ የምናገኘው ቃል ነው። ከምዕራፍ 12 በኋላ ግን አልፎ አልፎ ተጠቅሶ ደግሞ እንመለከታለን። ይህን ቃል ለመጀመሪያ ጊዜ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተናገረው 120 ለሚያሉ ተከታዮቹ ነበረ። ምስክር መሆን የሐዋርያት ሥራ መጽሐፍን በምናጠናበት ጊዜ በቀጥታ ወንጌልን ለዓለም ሁሉ ከማድረስና ከማሰራጨት ጋር የተያያዘ ሆኖ ነው እንግዲህ የምንመለከተው። ቃሉ ምስክር፣ ምስክሮቼ፣ መሰከረ፣ ምስክሮች በሚል ቃላት 23 ጊዜ ተጠቅሶ እንመለከታለን። ምናልባት ከዛም በላይ ተጠቅሶ ሊሆን ይችላል። ይሁንና ግን እኔ ዝም ብዬ የሐዋርያት ሥራ መጽሐፍን እንዲሁ በማነበበት ጊዜ ወደ 23 ጊዜ ይህ ቃል ተጽፎ እንመለከታለን። ቃሉ ታዲያ የተጻፈው ምስክር በሚል ቃል ምስክሮቼ እና መሰከረ እንዲሁም ምስክሮች በሚል ነው ተጽፎ በዚህ በእግዚአብሔር ቃል ውስጥ የምንመለከተው ማለት ነው። የምስክርነት አገልግሎት ክርስቶስ ኢየሱስ የሚገርማቸው በሰዎች ሁሉ ዘንድ እንዲታወቅ፣ እንዲመሰገን፣ እንዲከበርና እንዲወደድ የምናደርግበት አገልግሎት ነው። እኔና እናንተ ስለ ጌታ ስለ ኢየሱስ ክርስቶስ ለማያምኑ ሰዎች በምንመሰክርበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በእነሱ ዘንድ እንዲታወቅ እያደረግን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በእነሱ ዘንድ እንዲመሰገን፣ እንዲከበርና እንዲወደድም እያደረግን እንደሆነ ልናውቅና ልንረዳ ይገባናል። በእርግጥ በምስክርነት ውስጥ ትልቁ ዋነኛው እግዚአብሔር መስራት የሚፈልገው ስራ የማዳን ስራ ነው። ስለዚህ እኔ ስመሰክር እግዚአብሔር የማዳን ስራውን ይሰራል። መጽሐፍ ሲናገር ምን ይላል? ማዳን የእግዚአብሔር ነው ይላል። መመስከር ግን የኔ ድርሻ ነው። መመስከር የቤተክርስቲያን ድርሻ ነው፣ የቅዱሳን ድርሻ ነው። ወገኖች ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሞትና ትንሣኤ በምንመሰክርበት ጊዜ እግዚአብሔር በዛ ምስክርነት ውስጥ በምንናገረው በምናውጀው የእግዚአብሔር ቃል ውስጥ ወገኖች ሆይ የማዳን ስራውን ይሰራል። ሰዎችን ማዳን ይጀምራል። መንፈስ ቅዱስ እነሱን መውቀስ ይጀምራል። በኃጢአታቸው እንዲያዝኑ፣ በኃጢአታቸው እንዲጸጸቱ፣ ተጸጽተውና አዝነው በንስሐ ጸሎት ደግሞ ወደ አምላካቸው ወደ ፈጣሪያቸው ወደ ሞተላቸው ወደ ተቀበረላቸው ከሙታን በሦስተኛ ቀን ወደ ተነሳው ጌታ ይመጣሉ ማለት ነው። ስለዚህ መመስከር የኔና የናንተ ድርሻ ነው። የአማኞች ድርሻ ነው። የቤተክርስቲያን ድርሻ ነው። የቤተክርስቲያን መሪዎች ድርሻ ነው። የአገልጋዮች ድርሻ፣ የሴቶች፣ የወንዶች፣ የሁላችን ማለት ነው። በመጽሐፍ ቅዱሳችን ውስጥ የሁላችን ከሆኑ አገልግሎቶች መካከል አንዱ የምስክርነት አገልግሎት ነው። በእርግጥ በአንዳንድ ሰዎች ላይ ይህ የምስክርነት አገልግሎት በጣም ጎልቶ የሚታይበት ሁኔታ እንዳለ አውቃለሁ። ይሁንና ግን አገልግሎቱ የሁላችን አገልግሎት ነው። ያመነ የዳነ ሁሉ አገልግሎት ምንድን ነው ካላችሁ የምስክርነት አገልግሎት ነው። ስለዚህ እግዚአብሔር አምላካችን የተመሰገነ ይሁን። ታዲያ እኔና እናንተ ለሰዎች ይህንን የማዳን ወንጌል በምንናገርበት ጊዜ ጌታችን ኢየሱስ ክርስቶስ በማያምኑት ዘንድ ይታወቃል፣ በማያምኑት ዘንድ ይከበራል፣ በማያምኑት ዘንድ የተመሰገነ ይሆናል፣ በማያምኑት ዘንድ ደግሞ የተወደደ ይሆናል እና ስለዚህ ሰዎች ይድኑ ዘንድ ለእኔና ለእናንተ እግዚአብሔር አምላክ የሰጠን ትልቅ ኃላፊነት አለ፣ ትልቅ አደራ አለ፣ ትልቅ አገልግሎት አለ። እሱም የምስክርነት አገልግሎት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ምስክሮቼ ወይም ምስክር የሚለውን ቃል እስቲ አንድ በአንድ ለማየት እንሞክር። በሐዋርያት ሥራ መጽሐፍ ውስጥ ምስክር ወይም ምስክሮቼ የሚለውን ቃል በምትመለከቱበት ጊዜ የሐዋርያት ሥራ መጽሐፍ ቁልፍ ቃል ሆኖ ታያላችሁ። የ28ቱ ምዕራፎች እንደምናውቀው የሐዋርያት ሥራ መጽሐፍ 28 ምዕራፎች አሉ እና የነዛ 28 ምዕራፎች ቁልፉ ቃል ምንድን ነው ካላችሁ ምስክሮቼ ትሆናላችሁ የሚለው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቃል የተናገረው ቃል የሰጠን ትእዛዝ፣ የሰጠን አደራ ነው፣ የሰጠን ኃላፊነት ነው። ስለዚህ ይህ ቃል በሐዋርያት ሥራ መጽሐፍ ውስጥ ቁልፍ ቃል ሆኖ እንመለከታለን። ሌላው
ይሄ ቃል የሐዋርያት ሥራ ደግሞ ዋነኛ ትምህርት ሆኖ እንመለከታለን። መቼም በመጽሐፍ ቅዱሳችን ውስጥ ሐዋርያት ሥራ መጽሐፍን በምታነቡበት ጊዜ ዋና ዋና የምንላቸው ትምህርቶች አሉ። ከነዛ ዋና ዋና ትምህርቶች መካከል አንዱ የወንጌል ስርጭት ነው፣ ወይም ደግሞ የምስክርነት አገልግሎት ነው። ሌላው በሶስተኛ ደረጃ የምትመለከቱት የቤተ ክርስቲያንና የአንድ አማኝ የሕይወቱ ጤናማነትም ደግሞ መለኪያ ነው። ወገኖች ሆይ የሕይወታችን ጤናማነት መለኪያ ከሆኑት መካከል የቤተ ክርስቲያንን ደግሞ ጤናማነት መለኪያ ከሆኑት መካከል አንዱ የምስክርነት አገልግሎት ነው። የማይመሰክር ወይም ለመመስከር ሸክም የሌለው አማኝ ራሱን ቼክ ማድረግ አለበት። የማትመሰክር ወይንም ደግሞ ለመመስከር ሸክም የሌላት ቤተክርስቲያን ራሷን ቼክ ማድረግ አለበት። መንፈሳዊ ጤንነቷን ማየት አለበት ማለት ነው። ምክንያቱም ሚዛን ነው ይሄ መለኪያ ነው። እንዲያውም ዋነኛ የሆነ መለኪያ ነው። ቤተክርስቲያን የአንድ አማኝ ዋነኛ መለኪያ ነው ወገኖች። ስለዚህ ስላላመኑ ሰዎች ለመጸለይ፣ ለነሱ ወንጌልን ለመናገር፣ ስለነሱ ለመጾምና ለመጸለይ፣ ለመቃተት፣ ለመማለድ የዘጋጀ ልብ ሊኖረን ይገባል። ሸክም ሊኖረን ይገባል ማለት ነው። በአራተኛ ደረጃ የሚገርማችሁ ነገር እየተፈጸመ ያለና ጌታ እስኪመጣ ድረስ ደግሞ የሚፈጸም ተስፋ ሆኖ እንመለከታለን። እና ምንድነው የተፈጸመ ተስፋ ነው? ታውቃላችሁ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የመንፈስ ቅዱስ ኃይል በእነዚያ ቅዱሳን በ120ዎቹ ላይ ከመጣባቸው በኋላ በመንፈስ ቅዱስ ተሞልተው እንዴት የጌታን ማዳን ሞትና ትንሣኤውን በዙሪያቸው ለነበሩት አይሁድ እንዴት አድርገው እንደሰበኩ መጽሐፍ ቅዱሳችን ይነግረናል። ስለዚህ ምስክሮቼ ትሆናላችሁ ያለው ተስፋ የተናገረው ያ ቃል መንፈስ ቅዱስ ከወረደበት ዕለት ጀምሮ እየተፈጸመ እኔና እናንተ እስካለንበት ዘመን ድረስ ደርሷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ተመልሶ እስኪመጣ ድረስ ደግሞ ይሄ ስራ፣ ይሄ አደራ፣ ይሄ አገልግሎት ይቀጥላል ማለት ነው። ስለዚህ የተፈጸመ ተስፋ ነው፣ እየተፈጸመ ያለ ተስፋ ነው። ጌታ እስኪመጣ ድረስ ደግሞ የሚፈጸም ተስፋ ሆኖ ነው የምንመለከተው። በአምስተኛ ደረጃ የሐዋርያት ሥራ መጽሐፍ ደግሞ መሪ ቃል ነው ወገኖች፣ መሪ ቃል ነው። ሌላው በስድስተኛ ደረጃ የሐዋርያት ሥራ ደግሞ ዋነኛ መልእክት ነው ወገኖች። የነዛ የሐዋርያቱ ቀድሞ የነበሩት በጥንቷ ቤተክርስቲያን ውስጥ ይመላለሱ የነበሩ እነዛ ቅዱሳን ዋና መልእክታቸው ምን ነበረ ካላችሁ፣ የሐዋርያት ሥራ መጽሐፍ ስታጠኑ ምስክርነት ነበር፣ መመስከር፣ የምስክርነት አገልግሎት ነበር። ስለ ጌታ ስለ ኢየሱስ ክርስቶስ ማዳን መናገር ነበር። ይሄ የእነሱ ዋነኛ መልእክታቸው። እግዚአብሔር አምላካቸው የተመሰገነ ይሁን። ሌላ የምትመለከቱት በእግዚአብሔር ቃል ውስጥ በስድስተኛ ደረጃ በጌታ የተጀመረውን የእግዚአብሔር መንግስት ስራ በተከታዮቹ እንዴት እንደቀጠለ ደግሞ የሚያሳይ ቃል ሆኖ እንመለከታለን። ጌታ የጀመረውን ስራ ነው ሐዋርያቱ የቀጠሉ። ጌታ የጀመረውን ስራ ነው የጥንቷ ቤተክርስቲያን የቀጠለችው። ያንን ደግሞ የሚያሳየን አንዱ በሐዋርያት ሥራ መጽሐፍ ውስጥ የምንመለከተው ምስክሮቼ ትሆናላችሁ የሚለው ቃል ነው ማለት ነው። ሌላው ወገኖቼ በመጨረሻ ትእዛዝ ሆኖ ነው የምንመለከተው። ጌታ ኢየሱስ ምንድን ነው ያላቸው? የመንፈስ ቅዱስ ኃይል በእናንተ ላይ በወረደ ጊዜ በይሁዳ በሰማርያ አይደለም በኢየሩሳሌም እስከ ምድር ዳር ድረስ ምኖቼ ትሆናላችሁ፣ ምስክሮቼ ትሆናላችሁ። ይህ ማለት ነው ትእዛዝ ወገኖቼ፣ ትእዛዝ ነው። ይህንን በክርስቶስ ኢየሱስ አምኖ የዳነ አማኝ አለማድረግ አይችልም። ይሄ አለማድረግ ስለማያምኑ ሰዎች አለመጸለይ፣ ስለማያምኑ ሰዎች ሸክም የማይሰማን ከሆነ ስላላመኑ ሰዎች ወገኖች ሆይ ወደ እነሱ ሄደን ወንጌል ለመናገር እቅድ ከሌለን፣ ፕላን ከሌለን፣ በመንፈስ ቅዱስ ምሪት ውስጥ ማንሆን ከሆነ በሸክም ተሞልተን ስለነሱ እንባ ኖሮን ስለነሱ የቃተትን ማንመሰክር ማንናገር ከሆነ ወገኖች ሆይ የጌታን ትእዛዝ እየተላለፍን ነው ማለት ነው። ይህ ትእዛዝ የመጨረሻው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ሆኖ በሐዋርያት ሥራ መጽሐፍ ውስጥ እንመለከታለን። ከዛ በኋላ የሐዋርያት ሥራ መጽሐፍ ጸሐፊ ሉቃስ የሚለው ምንድን ነው? ኢየሱስ ይህን ከተናገረ በኋላ ከፍ ከፍ አለ የሚለው ማለት አረገ፣ በቃ ወደ ሰማይ ወጣ፣ ደመናም ከዓይናቸው ሰውራ አደረገችው ይላል፣ ተቀበለችው ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ ትእዛዝ ነው እና ይህን ሀሳብ አንድ ጊዜ ልድገምላቸው ወገኖች። ምስክሮች የሚለው ቃል የሐዋርያት ሥራ ቁልፍ ቃል። ምስክሮች የሚለው ቃል የሐዋርያት ሥራ ዋነኛ ትምህርት ነው። ምስክሮች የሚለው ቃል የቤተ ክርስቲያንና የአንድ አማኝ የሕይወቱ ጤናማነት መለኪያ ነው። ምስክሮች የሚለው ቃል እየተፈጸመ ያለና ጌታ እስኪመጣ ድረስ የሚፈጸም ተስፋ ነው። ምስክሮቼ ትሆናላችሁ የሚለው ቃል የሐዋርያት ሥራ መሪ ቃል ነው።
ምስክሮቼ ትሆናላችሁ የሚለው ቃል ወገኖች የሐዋርያት ሥራ ዋነኛ መልእክት ነው። ምስክሮቼ ትሆናላችሁ የሚለው ቃል በጌታ የተጀመረውን የእግዚአብሔር መንግሥት ሥራ በተከታዮቹ እንዴት እንደተገለጠ የሚያሳይ ቃል። ምስክሮቼ ትሆናላችሁ የሚለው ቃል ትእዛዝ ነው ማለት ነው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ቀጥለን እንድናነሳ ባስበው ምስክር መሆን ማለት ምን ማለት ነው? በተለይ ምስክር መሆን ማለት ምን ማለት እንደሆነ የአንደኛ ዮሐንስ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 የእግዚአብሔርን ቃል በምናነብበት ጊዜ ግልጽ ያደርግልናል ወገኖች እና ይህንን የመጽሐፍ ቅዱስ ክፍል አንብቡት። አንደኛ ዮሐንስ መጽሐፍ ምዕራፍ 1 ከ1 እስከ 4 ድረስ ዮሐንስ ምስክር ማለት ምን ማለት እንደሆነ እንዲህ ነው የሚናገረው። በዛ የመጽሐፍ ቅዱስ ክፍል ውስጥ እንዲህ ይላል። አንደኛ የሚያነሳው ነገር ምንድን ነው? የሰማነውን ይላል በመልእክት ውስጥ። በሁለተኛ ደረጃ ያየነውን ይላል። በሶስተኛ ደረጃ የተመለከትነውን ይላል። በአራተኛ ደረጃ የዳሰስነውን ይላል። በአምስተኛ ደረጃ የተገለጠልንን ይላል። ተገለጠልንን እሱን ምን እናደርጋለን? እናወራለን። እሱን እናደርጋለን፣ እንመሰክራለን። እሱን እንጽፋለን፣ እሱን እናስተምራለን፣ እንናገራለን፣ እናውጃለን፣ እንገልጣለን ብሎ ሲናገር እንመለከተው ማለት ነው። ስለዚህ ምስክር መሆን ማለት የሰማነው፣ ያየነው፣ የተመለከትነው፣ የዳሰስነው፣ የተገለጠልን እሱን ማወጅ ነው። እሱን መናገር፣ እሱን መመስከር፣ እሱን መስበክ ነው ወገኖች። እሱን ማስተማር፣ እሱን መግለጥ፣ እሱን ማወጅ እንደሆነ የሐዋርያት ማለት የአንደኛ ዮሐንስ መልእክት ምዕራፍ 1 በምናጠናበት ጊዜ እናገኛለን ማለት ነው። እስቲ ወደ ሐዋርያት ሥራ መለስ ስንበልና ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 20 የሚለውን እንዲህ ላንብብላችሁ። እኛስ ያየነውንና የሰማነውን ከመናገር ወደኋላ አንልም ይላል አዲስ ትርጉም። የቀደመው ትርጉም ምን ይላል? እኛ ያየነውንና የሰማነውን ከመናገር ዝም አንልም። አያችሁ፣ ምንድን ነው የሚሉት ሐዋርያት? ለነዛ ላሳደዷቸው፣ መከራ ላሳዩቸው፣ ወደ ስደትና መከራ ውስጥ ለከተቷቸው ሰዎች ምንድን ነው ያሏቸው? እኛ ሰምተናል፣ እኛ አይተናል፣ እኛ ተመልክተናል፣ እኛ ዳሰነዋል፣ በቃ ለእኛ ተገልጦልናል። ስለዚህ ይህንን ከመናገር እኛ ምን አንልም? ዝም አንልም፣ ወደኋላማ አንልም ብለው እንኳን መከራ የሚያሳዩቸው በእነዚህ ሰዎች ፊት እንዴት እንደተናገሩ እንመለከታለን። እንዴት ነው ዝም ማለት ነው የሚችለው? ዝም እንዳንል የሚያደርገን ነገር ሰምተነዋል፣ አይተነዋል፣ ተመልክተነዋል፣ ዳሰነዋል፣ ተገልጦልናል ብለው ነው የሚናገሩ። ሰምተነዋል ብለው ነው የሚናገሩ። ስለዚህ በፍጹም እኛ ዝም ማለት አንችልም፣ ከመናገርም ደግሞ ወደኋላ ማለት አንችልም። አያችሁ ምን ያህል በሕይወታቸው ዋጋ ከፍለው እነዚህ ሰዎች ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሣኤ እንደመሰከሩ ነው የሐዋርያት ሥራ መጽሐፍ ምዕራፍ 4 የሚነግረን። እስቲ ወደ ሐዋርያት ሥራ መጽሐፍ ምዕራፍ 22 የእግዚአብሔርን ቃል እናንብብ። እንዲህ ይላል። ጳውሎስ ነው ይህንን የሚለው ምዕራፍ 22 ቁጥር 15 ላይ እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድ ከአፉን ድምፁን ትሰማ ዘንድ አስቀድሞ መርጠዋል። ይሄ አናንያና ጳውሎስ እግዚአብሔር አምላክ በታላቅ ብርሃን ጌታችን ኢየሱስ ክርስቶስ ጳውሎስን ከተገናኘው በኋላ ቀጥታ የተገናኘው ከማን ጋር ነበር? በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ መለኮታዊ ጣልቃ ገብነት ከአናንያ ጋር ነበር የተገናኘው። ከአናንያ ጋር በተገናኘ ጊዜ አናንያ ለጳውሎስ ያለውን ነገር ነው እዚህ ጋር እየተናገረ ያለው ማለት ነው። ይህም በሚናገርበት ጊዜ በታላላቅ ሰዎች ፊት ቆሞ ነው እየተናገረ ያለው እና ምንድን ነው የሚለው? እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድ፣ አንድ ሁለተኛ ከአፉ ድምፁን ትሰማ ዘንድ አስቀድሞ ምን ብለዋል? መርጦሃል አለኝ። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ኃጢአትም ታጠብ አለኝ ብሎ ሲናገር እንመለከታለን። ስለዚህ ምስክር መሆን ማለት ወገኖች የሰማነውን፣ ያየነውን፣ የተመለከትነውን፣ የዳሰስነውን፣ የተገለጠልንን እሱን ምን ማለት ነው? መናገር ነው፣ ማወጅ ነው፣ መስበክ ነው፣ መመስከር ነው። ይሄ ነው ወገኖች ሆይ በእግዚአብሔር ቃል ውስጥ የምንመለከተው እውነታ ይሄ ነው። እግዚአብሔር አምላካቸው የተመሰገነ ነው። አንድ ጥያቄ ልጠይቃቸው። አይታችኋል? ሰምታችኋል? ተመልክታችሁታል? ዳሳችሁታል? እሱስ ዳሷቸዋል? እንደገና ደግሞ ተገልጦላቸዋል? ወገኖች እነሱ በእርግጥ በአካል አግኝተውታል። እኛ ደግሞ በጌታ በኢየሱስ ክርስቶስ ካመንበት ጊዜ ጀምሮ እግዚአብሔር በሕይወታችን እናውቀዋለን፣ ጌታን እናውቀዋለን። በሕይወታችን ተገልጦልናል ወገኖች። በመንፈስ አይተነዋል፣ ተመልክተነዋል፣ እንረዳለን። በውስጣችን ባለው በመንፈስ ቅዱስ እንረዳለን። ስለ ጌታ ስለ ኢየሱስ ክርስቶስ ገብቶናል። የነፍሳችን አዳኝ ወገኖች፣ አዳኝ እና በድነቱ የሚጠራጠር ሰው የጌታ ምስክር መሆን አይችልም ወገኖች። ነገር ግን በድነቱ የጸና ሰው ግን አለመመስከር ደግሞ አይችልም፣ ይመሰክራል። ምክንያቱም አይቷላ፣ ምክንያቱም ሰምቷል፣
ተመልክቷል፣ ተገልጦለታል ማለት ነው። ዳሶታል፣ ነክቶታል። ሲነካው ደግሞ ያውቃል። ስለዚህም ይናገራል። አዳኝ ኢየሱስ ነው ይላል። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ስለዚህ ዮሐንስና ጓደኞቹ ምንድን ነው ያዩት? ምን እንደሰሙ፣ ምን እንዳሰሱ ሲናገሩ ስለ ኢየሱስ ክርስቶስ ያሉትን ነገር ልንገራችሁ። እንዲህ ነው ያሉት። ስለ ዳሰሱት ጌታ፣ ስላዩት ጌታ፣ ስለተመለከቱት ጌታ፣ ስለተገለጠላቸው ጌታ፣ ስለተመለከቱት፣ ስላዩት፣ ስለሰሙት ስለዛ ጌታ ሲናገሩ እንደዚህ ነው ያሉት። እሱ የሕይወት ቃል ነው። እሱ ከመጀመሪያ የነበረ ነው ማለት ዘላለማዊ ነው። እሱ የተገለጠ ሕይወት ነው። እሱ የዘላለም ሕይወት ነው። እሱ ከአብ ዘንድ የነበረ ነው። እሱ ኃጢአትን የሚያስተሰርይ ነው ብለው ሲናገሩ እንመለከታለን። ዛሬም ይህን ወንጌል የምትሰሙ ሰዎች ወገኖች ሆይ ከዚህ ውጭ የምንነግራችሁ ሌላ ነገር የለንም። ስለዚህ ስሙ በደንብ። እናንተ ኃጢአተኞች፣ በኃጢአታችሁ የምታዝኑ የምትጸጸቱ ወንድሞችና እህቶች ስሙ። እናንተ ጌታ ኢየሱስ የሕይወት ቃል ነው። ጌታ ኢየሱስ ከመጀመሪያ የነበረ ነው። ጌታ ኢየሱስ የተገለጠ ሕይወት ነው። ጌታ ኢየሱስ የዘላለም ሕይወት ነው። ጌታ ኢየሱስ ከአብ ዘንድ የነበረ ነው። ጌታ ኢየሱስ ኃጢአትን የሚያስተሰርይ ነው። ስለዚህ በኃጢአቴ ብናዘዝ ንስሐ ብገባ ኃጢአቴ ይሰራል። በክርስቶስ ኢየሱስ በመስቀል ላይ በፈሰሰው ደሙ ማለት ነው። በደሙ ኃይል የኔና የእናንተ ኃጢአት ይሰራል። የደሙ ኃይል አንዱ መገለጫው ኃጢአትን ማስተሰረይ መቻሉ ነው። እግዚአብሔር ይመስገን። ስለዚህ ፈጥናችሁ ሕይወታችሁ ለጌታ ለኢየሱስ ክርስቶስ አሳልፋችሁ እንድትሰጡ በዚህ አጋጣሚ ጠይቃችኋለሁ። የሐዋርያት ሥራ መልእክቱ ለእናንተ ነው ወገኖች፣ ትምህርቱ ለእናንተ ነው። ኑ ወደ ጌታ፣ ሕይወታችሁን ለጌታ ስጡት። ኢየሱስ ክርስቶስ የእግዚአብሔር ልጅ ይወዳቸዋል። ስለ እናንተ ሞቷል። ስለ እናንተ ደግሞ በሕይወት አለ። ስለ እናንተ ከሞት ተነስቷል። ስሙ ለዘላለም ይመስገን። ይሄ ጌታ የሕይወት ቃል ነው። ይሄ ጌታ ከመጀመሪያ ነበር፣ ዘላለማዊ ነው። ይሄ ጌታ የተገለጠ ነው፣ በሥጋ የተገለጠ ነው። ፍጹም ሰው ፍጹም አምላክ ሆኖ የተገለጠ ነው። ይሄ ጌታ የዘላለም ሕይወት ነው። ይሄ ጌታ ከአብ ዘንድ ነበረ። ይሄ ጌታ ኃጢአትን የሚያስተሰርይ ነው። የኔና የእናንተን ኃጢአት ማንም ሊያስተሰርይ አይችልም። መልአክ ሊያስተሰርይ አይችልም ወገኖች ሆይ፣ ሊያስተሰርይ አይችልም። ቅዱሳት እነዚህ ቅዱሳን የምንላቸው ሰዎች ሊያስተሰርዩ አይችሉም። ማንም ማስተሰርይ አይችልም። ሊያስተሰርይ የሚችለው በመስቀል ላይ የሞተው ከሙታን በሦስተኛ ቀን የተነሳው በ40ኛው ቀን ያረገ ተመልሶ የሚመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ኢየሱስ ያድናል። ኢየሱስ ክርስቶስ ጌታ ነው። ይህንን ነው የሐዋርያት ሥራ መጽሐፍ የሚነግረን ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ወንጌልን እንስራ፣ ወንጌልን እንስበክ፣ እናውጅ። ጌታችን ኢየሱስ ክርስቶስ ያ የሰማነው፣ ያ ያየነው፣ ያ የተመለከትነው፣ ያ የዳሰስነው፣ ሕይወታችንን የነካው፣ ታሪካችንን የለወጠው፣ ወደ ዘላለም መንግስቱ የጠራን፣ ወደ ክብሩ የጠራንን ጌታችን ኢየሱስ ክርስቶስን ያለ ዕረፍት እንድንናገር እንድንሰብ፣ እግዚአብሔር በሚሰጠን ጥበብ፣ እግዚአብሔር በሚሰጠን እውቀት፣ እግዚአብሔር በሚሰጠን ምሪት ሁሉ እንድንናገር እንደ እግዚአብሔር ቃል አበረታታችኋለሁ። ለእኔም ለእናንተም ቅዱስ እግዚአብሔር አምላክ ጸጋውን ያብዛልን በጌታ በኢየሱስ ክርስቶስ ስም። በሚቀጥለው ሳምንት ወገኖቼ ይህንን ትምህርት ቀጥለን የምናየው ይሆናል። እስከዛው ሁላችሁን እግዚአብሔር አምላክ ይባርካችሁ። ሰላም በብዙ ለእናንተ ይሁንላችሁ በጌታ በኢየሱስ ክርስቶስ ዘላለማዊ ስም። የወንጌል ሳምንት ይሆንላችሁ። አሜን።